በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኃይል በድካም የዩቲዩብ ቻናል መርጣችሁ ስለመጣችሁ እግዚአብሔር ያክብርልን። በዛሬው መርሃ ግብራችን ነፍስን ከስጋ ጋር የሚያስታርቅና የፈጣሪን ፍቅር የሚዘክር መነባንብ ይዤላችሁ ቀርቤያለሁ። እናንተም ቻናል ሰብስክራይብ እና ለጓደኞቻችሁ በማጋራት ቤተሰብ ይሁኑ። የወደደኝ ማን ነው? ዓለም በከንቱ ካታ ስትናወጥ ስጋ በምኞት እሳት ሲቃጠል ነፍስ ደግሞ በኃጢአት ሸክም ዝላለች። ዛሬም ግን ቆም ብዬ ራሴን እጠይቃለሁ። በዚህ በረሃማ ሕይወት ውስጥ በዚህ በፈተና ማዕበል መካከል ቆም ብሎ የሚያይ ወድቆ የሚያነሳ የወደደኝ ማን ነው? ስጋዬ ሆይ ስትበላ ጠገብ፣ ስትጠጣ ረካህ፣ ስትለብስ አጌጥክ። ነገር ግን ያረካህ አይመሰለህ እንጂ አስራብኸኝ። በምድራዊ ፍቅር ውስጥ እውነተኛ ፍቅርን ፈለግኩ አጣሁት። ሰውን አመንኩ፣ ሰው እንደኔው ደካማ ሆኖ አገኘሁት። ከከንቱ ምኞት ጋር ስትታገል፣ ከዓለም ጣዕም ጋር ስትዳክር፣ ነፍሴ ግን ማረፊያ አጥታ ስትቃትት ነበር። የወደደኝ ማን ነው ስል በመንገዱ ሁሉ ጮህ። መልሱ ግን ከምድር አልነበረም፣ መልሱ ከአንተ ዘንድ ነበር። ኦ ቸሩ እረኛዬ! አሁን ጾም ገባ፣ የአብይ ጾም፣ የነፍስ ስንቅ፣ የሥጋ መገለጫ። ይህ ጾም የሆድ መራብ ብቻ አይደለም የልብ መራቆት እንጂ። ይህ ጾም ካንተ ጋር የምታረቅበት ከራሴ ጋር የምማካከርበት የንስሐ አደባባይ ነው። በቀደሱ ሰዓታት በሰገዱ ጉልበቶች ውስጥ አንድ እውነት ይገለጣል። ዓለም ጥላይ ስትል አንተ ግን ወደ እኔ ትለኛለህ። ዓለም ኃጢአተኛ ብላ ስትፈርጀኝ አንተ ግን ልጄ ብለህ ትጠራኛለህ። ታዲያ እንዲህ አድርጎ የወደደኝ ማን ነው? የወደደኝማ ሰማያዊ ዙፋኑን ትቶ የባሪያህን መልክ ይዞ ስለኔ የተራቆተው እርሱ ነው። የወደደኝማ እኔን ለማጥገብ የተራበው፣ እኔን ለማጠጣት የተጠማው፣ እኔን ለማክበር የተናቀው መድኃኔ ዓለም ነው። ኃይሌ በድካሜ ውስጥ እንደሚገለጥ ያስተማርከኝ ጌታዬ ሆይ ዛሬ በጾምህ ወቅት ራሴን ዝቅ አድርጌ በፊትህ ቆማለሁ። ስጋዬን ለነፍሴ ትገዛ ዘንድ ነፍሴም ለአንተ ትገዛ ዘንድ እርዳኝ። ጥላቻን በፍቅር ክፋትን በቸርነት ድካሜን በኃይል ለውጠው። ተወዳጆች ሆይ ኃይል በድካም የሚገለጠው በፈጣሪ ፊት ስንንበረከክ ነው። በዚህ ቅዱስ ጾም ወቅት ነፍሳችን ከስጋችን ጋር እናስታርቅ። የፍቅር ጦሙን በጸሎት የጽድቅ ረሃቡን በቃለ እግዚአብሔር እንሙላው። ምክንያቱም ከመቃብር በታች ያወረደኝ ፍቅሩ ነው። ከመቃብር በላይ ያነሳን ቸርነቱ ነው። ዛሬም ነገ የወደደኝ ማን ነው ለሚለው ጥያቄ መልሱ አንድ ብቻ ነው፣ እርሱም ክርስቶስ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ። ትከሻው በጦር ተወጥሮ እጁ በችንካር ተቸንክሮ ማራቸው ብሎ የለመነ ሞትን በሞቱ ምነው ወዳጄ ምነው ሲገርፉት ለዓርብ ዕለት ሰቀሉ ሲሉ
ተከፍታ ይህንን አይቶ ልቤ ራራ በመስቀሉ ምድ በመከራ። ቅዱስ አባት ሆይ ስንጠፋ የፈለግከን በመገረፍህ ቁስላችንን የፈወስክልን ቅዱስ አባት ሆይ ተመስገን። የፍቅርን ጨረር የሚረጩ ዓይኖች፣ ለምሕረትህ የተዘረጉ እጆች ከእኛ ሳይለዩ መተላለፋችንን ሳትቆጠር በፍቅር ዓይኖችህ የምታየን ለውለታህ የምንከፍለው ባይኖርም ተመስገን።